ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ምን ልትመጣ ለምን ምን ፈለግ እንዴ? ኧረ ተው ዊሊያም፣ ተው ዊሊያም፣ ተው ዊሊያም። እንዴ አንተ በዚህ በኩል ብር ትላለህ፣ እሷ በዚህ በኩል ብር ትላለች። እንዴ እኔ ደግሞ ድንብሎ ሳንቲም የለኝም፣ ምንም የለኝም። እንዴ ነው ወይስ እንደው ብል ነው እየለጥፋላችሁ? ብል ምን ይበልልህ? እሺ ተበደርልኛ። ኧረ እባክህ እሺ አትልማ፣ እሺ አትልማ፣ ወይ እሺ አትልማ። ከዛም ብዬ ልበደርልህ፣ ከዛ አንተ ቁጭ ብለህ በሴቶች ተከበህ ብሩን ታጠፋልኛለህ። ለሴቶች ልበደርልህ፣ አታፍርም? ደፋር ተበደርልኝ። አስጠኝማ። አልሰጥም። በቃ እሺ ሂድ። ቻው። እንዲህ ነው የምትለኝ? አዎ ቻው። ግን ስማኝሽ፣ ምን ልስማ? ትርሲት ብትሆን ግን እንደዚህ ነው የምትላት እንዴ? ትርሲትስ ብትሆን አንድ ነገር ልንገርህ፣ ትርሲትም ብትሆን ጥርቅት ባይለኔ እንዴ ጥርቅት ወዳና ፈቅዳ ብል ብላ እንድትይዝ ላድርግልህ? ኧረ እባክህ እንዴ አንተ እንዴት ነው የምታስበው? እወዳታለሁ እኮ ትርሲትን እወዳታለሁ። ትርሲትዬን እወዳታለሁ። እሺ እርግጠኛ ነህ ትወዳታለህ እንዴ? አዎ እወዳታለሁ። ግን እርግጥ ነው የማይሻሻል ባህሪ አይቼባታለሁ። እኔም ከዕለት ዕለት ብዬ አልተለወጠችም። ግን አንድ አየህ ምን ነው አንተጣ የሚያደርግ በቂ ምክንያት አለ እንዴ? ኧረ ተው እንደዚህ አትቸኩል። ተው ግድ ለምን አንድ ቀን እኮ ልብ ትገዛለች። አንድ ቀን ልብ ደግሞ ትገዛለች። ቆይ ምን ብትላት ነው ብን ብላ የምትጠፋው? እሱን ለኔ ተው። ብርን የምጥልበትን ያጣው ሀብታም ነኝ እላትና ከዛ በፎንቃዬ
ካረጋታል። በስመ አብ ወወልድ ወመንፈስ ቅዱስ በስም ምን ነው ዊሊያም ተው ቢያንስ እንኳን እኮ ባንዋለድም ወንድማማቾች ነን። ተው ዊሊያም ቆይ ላስረዳ። እንደሱ እኮ ለማለት ፈልጌ አይደል። እሺ ምንድን ነው የምታስረዳኝ? እንደው ትርሲት የፈለገ እንደው ገንዘብ ወዳጅ ብትሆን በእኔ አንተ ልትቀይር አታረገው። እንቆምርበት መቋሚያ ያሳጣ መድኃኒዓለም አንተን መቋሚያ ያሳጣ። አንተ እንደው ኧረ ተው ከትርሲት ጋር ቢያንስ እኮ ክፉንም ደጉንም መልካሙንም ጊዜ አሳልፈናል። ተው ደግሞ እሷ ከእኔ እንትን አስበልጣ ከመጣች ይኸው 500 ብር እሰጥሃለሁ። 500 ብር አስይዛለሁ። 500 ብር ምን ነው እንዴ? ተው እንጂ። ኧረ ማነው ነው? ለምንድን ነው የምትስቀው? ምንድን ነው የሚያስገለፍጥህ? እንደምትሄድ ስላወቅህ አይደል እንዴ ብሩን ያሳነስከው? እንዴ ይነስ የሚብዛም እኮ ከእሷ ጋር እኮ ጥሩ ጊዜ አሳልፈናል እኮ። አንተ እንዴ እኮ ቆይ አንተ ገና ለገና ብር ስለቸገረ በኔ ህይወት ላይ ቁባት ትቆምራለህ? ቀጥ ብሎታል። ስማኝ ዊሊያም፣ ቀጥ ብለውታል። አትወጣም። ምንድን ነው? እሺ ውጣልኝ። አይደለም አታረጋኝ ነኝ። ዊሊያም ውጣ። ነግሬሃለሁ አይደል? ውጣ ዊሊያም። እንዴ ውጣልኝ አንተ። ምን ሆነ ነው? ዘረኛውን ነው ብጣራቸው ከዚህ በኋላ ምን አይነት እቺ ትርሲት ራሱ እቺ ታውቃለህ፣ አንተ እኮ ከወንዶች ሁሉ የተለየ ነህ። ስድብ አይደለም አይደል? በምን አፍ አንተን ትሳደባለህ? ስለሰጠኝ ፍቅር፣ ስለ ግልጽነት፣ ስለ ሁሉም ነገር አመሰግንሃለሁ። ልትሄጂብኝ ነው እንዴ? በምን አቅሜ? ምርኩዜ አንቺ እኮ ማለት የፊት ጥርሴ ማለት ነሽ። ያለ አንቺ የማልስቅ በአንቺ ፍቅር አቅሌን ይሳቱ ያለ አንቺ ምርኩዝ አንድ ቀን እንኳን የማላድር ለአስቸኳይ ጉዳይ ስለምፈልግ እየመጣሁ ነው። ውዴ እንዳነበብከው ይገባኛል። መግቢያችሁ ላይ ቆሜያለሁ።
ኧረ ምን አይነት እቺ እንደው መንፈስ ይሆነች ልጅ አሁንሽ ምን ሆነሻል እንዴ? እንዴት እንደምወድ ታውቃለህ አይደል? እንዴ አውቃለሁ። ትጠራጠሪያለሽ እንዴ? ግን ምን ነው ይቺን ቃል ደጋገምሻት? ምን ለማለት ፈልገህ ነው? ምንም ያው አለ አይደል ለጨዋታ ያክል ነው። ያው ለጨዋታ ያክል ምን ሆነሻል ግን ትርሲት አትበለኝ። አንድ ቀን እንኳን አቆላምጠ በፍቅር ጠርተህ ማታውቀኝ ስለምትጠላኝ ነው አይደል? አረ በስማሙ ጭራሽ በስማም ለኔ ስታይን ሰይጣን መስልሃለሁ? እሺ ምን ይለጉማል? ተናገራ። ምን ልናገር? ገና ልናገር ስል አፋፌን እያልሽ እኮ አስጨነቅሽኝ እኮ። አስጨነቅኩ? እሺ ለነገሩ አንተ የምታረግ እኔ ነኝ ጥፋተኛ። አረ እንደሱ አይደለም። ቆይ እሺ ምንድነው? ጭራሽ በሲጅል ነካኝ ነው? ይሄን ነው መሮጥ አለ። ለዚህም ደርሰሽልኛል። እንደዛ ለማለት ፈልጌ እኮ አይደለም። እንደሞት አንተ ታውቃለህ። ሀገራችን ያለችበት ደረጃ ከእለት ወደ እለት እያሳሰበኝ እያስጨነቀኝ ነው። በዚህ በሽታ፣ በዚህ ግድያው፣ ዝርፊያው፣ የኑሮ ውድነቱ የሚሰማው ሁሉ ያስፈራል። ከዚህ ሁሉ አንድ ሀገር ብን ብዬ ልሄድልና የሚሰማው ደግሞ ያስፈራል። ከዚህ ሁሉ ውጭ ሄጄ የሆኑ ስሞል ይሻለኛል። ሁልሽ የኔ ቆንጆ ሊነጋ ሲል ይጨልማል አይደል የሚባለው? እኛ ይኸውልሽ ከዚህ ሁሉ ጉድ የሚያወጣን አንድ ኃያል ፈጣሪ አለን እኮ። ቆይ እነሱን እከለ የሚጠብቃቸው ለእነሱስ ፈጣሪ የለም ማለት? እነሱ አትብሉ የተባሉትን ሲበሉ አታድርጉ የተባሉትን ሲያደርጉ በራሳቸው ላይ መክሰፍት ነው ያወረዱት። መክሰፍት ከወርደው ነው በራሳቸው ላይ። እኛስ የሰው ስጋ አልበላንም? አረ በስመ አብ ወወልድ ወመንፈስ ቅዱስ። አረ ምን አይነት መዓት ነው የምትጠሪብን? ወንድሙን በዘር በሃይማኖት በጎሳ ተከፋፍሎ አልበላም? እንደ ጴጥሮስ የሰው ልጅ ዘቅዝቀን አልሰቀልንም? የሴቶቹን ጡት ገዝግዘን አልቆረጥንም? አላፈናቀልንም? መስጊድ ቤተክርስቲያን አላቃጠልንም? አየህ እኛም እንደነሱ ረክሰናል። ልክ ነሽ እኮ። እኔ ራሴ ብታይ የሚገርምሽ ነገር እኔ ራሴ በቃ እንደው ጭንቅ ይለኝና የሆነ ሀገር ብኝ ንብላ ጠፋ ይለኝና ሳስበው ለካ ፈጣሪ ይሄንን ያደረጉትን ሰዎች ለጅቶ ይመታልና ደግሞ አርፌ ቁጭ እላለሁ። ቆይ አንተ ይሄ ሁሉ ሲፈጸም ምን አድርገሃል? እኔ ምን አደርጋለሁ? ዝም ነው እንዴ? እኔ መንግስት ነኝ እንዴ? አርፌ ቁጭ። ዝምታ የመስማማት ወይም ምን አገባኝነት የማለት ምልክት ነው። ቆይ ያልገባኝ ነገር ምንድነው ግን? ይሄ ሁሉ ዙሪያ ጥምጥም የምትሄጂው ኃጢያተኛ ነህ ለማለት ነው? ወንጀለኛ ለማለት ነው? ወይንስ ምን ለማለት ፈልገሽ? ፈረንጅ በደላላ ያጋባሉ። አንዱን አግብቼ ለሄደልን። አይ በዚህ ሰዓት ቆይ አግብቼ ስትይ እንዴ? እኔ ለምን ጥለሽ ምን አግብተሽ የምትሄጂው? እኔስ ያን አልቅ። አረ ዘረርሳ አትጠጊኝ። እንደምወድ አንተ ታውቃለህ። ብር ስፈልግ ብቻ አንተ ጋር መምጣት ሰልችቶኛል እኮ። ታዲያ እሺ እኔ ጋር እኮ ጥሩ ሀሳብ መፍትሄ አለ። ለምን እኔ ጋር ተቀጥረሽ ለምን ቆንጆ ደሞዝን ያልከፍልሽም? ምን አንተ ጋር ጭራሽ ሰጋቱራ አላብነ? አየሻርል ስንፍናሽ፣ አየሻርል አስተሳሰብሽ። ሰው ሀገር ሄደሽ ለግርድና ትዘጋጃለሽ፣ እዚህ ግን ለመስራት እንቢት ያለሽ። እየሰደብከኝ ነው? አረ እኔ አንቺን ሰድባለሁ? አኔ ፈለኩ የምትወደኝ ከሆነ ለብርቱ ጉዳይ ብር ስለሚያስፈልገኝ እንድትሰጠኝ ነው። ገንዘብ ካልሰጠውሽ አልወድሽም ማለት ነው? አዎ። ተይ ግን ተይ ፍቅሬን በገንዘብ አትለኪው። ተይ ፍቅሬን በገንዘብ እሺ፣ ፍቅሬን ግን አንተው እኔ ምን ለምን አሰማኝም? እናድርገው። ግድ የለህም እንይን ያለብስም ግድ የለህም እናድርገው። እኔ ተናግሬያለሁ። እኔ ራሴ ነው ሆኖ ፈልግ ከተማ ነኝ አችልማ። እዚህ ትንሽ ቀየር ካልክባቸው ስም ነው የሚወጣው። ይስቁብሃል፣ ይሳለቁብሃል። ኑሮን ነው የሚያከብዱ። ከተሜ እንደሆነ ግምኛ ነው እና ግድ የለህም። የፈለጉትን ቢሆን መንገድ ሰው በልብሱ ነው እንጂ የሚለካ። እኔ የባለ ሀገር ነኝ። በዛም ደግሞ እኮራለሁ። እኔ እዚህ ገተረ በሌላ ሴት ማለላል። አዎ አይ እንትን እውነትም አያልቅበት ቀላዋጭ ነህ። ኧረ ተይ
ተይ ትርሲት፣ ወንድነቴን አትፈታተኝ ትርሲት። ተይ አንተ ሲሰኛ ሂድና ጨርሰናል። ጭራሽ ላጭህን ታዝረከርክልኛለህ? ወዴት ነው እንዴ? አንቺ ጅብሽ መላንቆራጣት አንተ ምን ጥልቅ አድርጎ አላየሽም እንዴ እንደላፈቅ ያው ወንድሽ ወጥረን እናንተ ምን ቢል ነው ዛዲያ የላፈችው እንደሆነ እሱ በሷን ጨብጧል። ማነው ምንሽ አንቺ ቆይ አንቺ አልፈልግም ካለ መፍቶ አይደለም ለምን ታስገድጂዋለሽ? ኧረ ጌታው በሰው ነገርማ ጥልቅ አበሊ ለራሷ ሳቆም ሰው ልታቋቁም አለችናና እንዴ ዛሬ ሴቶቹ በሙሉ ምንድነው ግን የነካችሁ? ምንድነው ናችሁት? ወንዶችን በሙሉ እኛንን ጠፍጥፈን የጋገርናችሁ እኛንን ሰራናችሁ አላችሁን እኮ። ጌታው ሲያዩዋ ትመስላለህ። የዋ ስለሆንኩ መሰለኝ በጥፍ የተመታሁት። የሆንኩ ሰውና ዛሬን ጎናችንን የምናሳርፍበት ሀርብ የሚገኝ ቤተክርስቲያን ጠቁመን ምን ቤተክርስቲያን አለ ብለን ቤተክርስቲያኑ በሙሉ እኮ የንግድ ማዕከል አድርገውታል። የንግድ ማዕከል ሆኗል። እንደ ድሮ መስሏችሁ ነው አይደል? እንደ ድሮ መስሏችኋል አይደለም? የንግድ ማዕከል አድርገውታል እኮ። ለማንኛውም እንደዚህ ወደ ግራ ትሄዱና ወደ ቀኝ ትታጠፋላችሁ። ወደ ቀኝ ታጥፋችሁ ቁልቁለት ትወርዱና ቁልቁለት ተታችሁ ዳገቱን ስትወጡት እዛ ጋር ቤተክርስቲያን ታገኛላችሁ። አሮክ አንተው እንዴው ጥንም ምን ያልክ ነገር ነህሳ? እንዲህም አድርጎ ጥቆማ የለየ ነህ ልጄ። አሁን አንቺ አይደለሽም እንደ ቦታ ጠቁሜ ምናምን ያላችሁ እንዴ? ቤት አንኳኩቶ ስድብ አለ እንዴ? ምን ነው አዎ ጊዜ በቃ እንትን ምንም ነገር መደበቅ አይቻልም። ምን እባክሽ አልቄ ትንሽ ተሳስቶ ጓደኛውን አስረግዟት ተጨንቃ እንዴት ብላ እንደምትነግረው ተጨንቃ እኔ ልታወራ መጣች። ታውቂያለሽ ታሪኳን ስትነግረኝ እምባዬን መቆጣጠር አቃተኝ። የኔ ጌታ አትዘን በቃ። ግን አንቺ እንዴት ሳደብልኝ መጣሽ? ችግር አለ እንዴ? ምርኩዜ ንገሪኝ፣ ምን ሆነሻል? አንቺም አርግዘሻል? ታዲያ ምን ችግር አለው? ለሆነው ነገር ብናወራበት አይሻልም? ታውቂያለሽ ደግሞ ልጅ እንደምወድ አይደል? የኔ ጌታ አንጀቴን እኮ ነው የምታረሳው። ከልጄ በላይ ግን አንቺ ነሽ። ግን ታውቂያለሽ በዚህ ጊዜ ማርገዝሽ ራስሽን ታያለሽ፣ ትምህርትሽን ታቋርጫለሽ። እድልና ተስፋሽን ነገሽን ዛሬ እንድታጩ አልፈልግም። ልጅ ደግሞ እኔና አንቺ ነገ ተጋብተን የምናመጣው ነገር ነው። የአንቺ ተስፋ መማር መስራት ነው። ይህ ጊዜሽ ካለፈ ደግሞ አለፈ ነው። እናቴም እኮ እንዳንተ ነው የምትለኝ የኔ ጌታ። የእናቴ ምስል እኮ ነህ። ምርኩዜ ብዙም ሳላጫውትሽ ስትሄጂ ነው። ነይ እስከ ባንክ ልሸኝሽ። ለሷም ለአንዳንድ ውጭ የሚሆናት 500 ብር ከባንክ አውጥቼ ልስጣት ብዬ ነው። የኔ ምስኪን ለዚህ ብለህ ጥናት ከምትሄድ ደግሞ ከኔ ልስጥህ ነው። ኧረ ምን ችግር አለ እንዴ? አንቺም እኮ ሆስፒታል ልትሄጂ እኮ ነው። ለአንዳንድ ነገር ያንስሽ ይሆናል። ለለት ታስብ፣ ችግር የለውም። ባይሆን እቺ ነው ያዘት። አሁን እሺ እነዚህ ነው ምን ብዬ ነው ለሌባ የምዳረጋቸው?
ማነሽ? እናት ቆይ እናት ቅድም ላሳየኋችሁ ባህሪ እንደው ይቅርታ አላልኩሽም? ምን ሰውዬው እኮ ጥሩ ነው። ታች ቀላቅላበት እንጂ ዝም በል አንተ፣ ዝም በል ጥልቅ አትበል። ተቀብለናል። እሺ እንትን ቅርብ ቤተክርስቲያን አለ ላሳያችሁ። ግን እኮ ዙሪያው ላይ ማረፍ አትችሉ እኮ። ለምን? እንትን ዙሪያውን በሙሉ እንትን አድርገውት የለ የንግድ ማዕከል አድርገውታልና አያሳርፏል። ቤተክርስቲያኑ? አዎ ሳህል ነው። አረ አዎ ለዛ ነው። ግን ከሱ ይልቅ እኮ አንድ አማራጭ እኮ እኔ ጋር ሀሳብ አለኝ እኮ። ለምን የቅርብ ዘመድ ወይ የምትሄዱበት ቦታ ካላችሁ ለምን እኔ አልወስዳችሁ? እሱማ ቢኖረኝ እኔ እዚህ አንተ ጋር ምን አድገናቆል? እሺ በቃ እሺ። ያው እንትን ይባላል አይደል? በእኛ በኢትዮጵያን በዓል ቤተ እግዚአብሔር ነው ይባላል አይደል? ለምን እስከዛ እኔ ጋር አታርፉ? አያስፈልግም። እናመሰግናለን። እሺ በቃ ቅርብ ቤተክርስቲያን ላሳያችሁ። እድላችሁን ትሞክራላችሁ። ሀራግ እናንተ እሱንማ እኮ አንተ አከላከልከን። መቶኛ አለቀሰ፣ ቀድሞኝም ከሰሳሉ። ናኒ ዳያ ዝም ብለህ አዎ አማራጭ እኔ አማራጭ አንተ ልጅ የተናገረው ጥልቅ አበል አይ ምርኩዜ አከራይን ሳወራ እንደዚህ ሆንሽ፣ ውሽሜን ሳወራ እንዴት ልትሆኚ ነበር? መጀመሪያ እሷን ገላትና አንተ ደግሞ አኮላሽ ነበር። እሺ እንዴት አንቺ ላይ ሰው ይደረባል? እኔ ለራሴ በኪራይ ደርሶብኝ ጭንቅ ብሎኛል። እንኳን ልደርብብሽ። በስንት ነው እንዲላምቦች ከኔ ጣልከው? ያለ ጊዜው 3 ሺህ ብርሽ ከየት ይመጣል? አንተን ለማስደሰት እንዲህ የደከመኝ እናንተ ከፍቶ ሰው ደስ ይለኝ ይመስላል። ታዲያ ምን ላድርግ? አከራዋ ናታ። አሁን ካላመጣው ብላ ጉሮሮ ላይ ቆመች። እሺ ታዲያ ምን ላድርግ? እሺ ተነስና ከባንክ አውጥቼ ልስጥክ። ይሄን የመሰለ ደስታ ግን ስላቋረጡ እግዚአብሔር ይላቸው። እሺ በደንብ ይላቸው። ገናዩ ለእግዚአብሔር እስማኤል እስመላለም ምረቱ ገናዩ ለአምላካ ማለት እስመላለም ምረቱ ገናዩ ለእግዚአብሔር እስማኤል ምንድነው? እስመላለም ምረቱ ገናዩ ለእግዚአብሔር አጋዝ እነማን ናቸው? ምረቱ እንግዶቻችን የት ነው የምናውቃቸው? የትም ማለት ማረፊያ ቦታ ሲያጡ ጊዜ ቤተ እግዚአብሔር ነው ብዬ ይሻቸው መጣሁ። ደግሞ በዛ ላይ አንተ አምሽተህ ስለመጣ አላያቸውም ነበር። አንተ ማለት በዚህ ዘመን ሰው ቤትን ሰብሮ በሚያቃጥልበት ዘመን ቤተ እግዚአብሔር ነው ትለኛለህ? አረባንካችሁ በእናትህ ትሰማ ምንድነው የሚፈጠረው? ትስማ አንድ ቀን መታ ያላየችው ቤት ላይ እንግዳ ባያርፍበት ምን አገባ? አረ እንደዚህ አይባልም። ስርዓት ይኑር በእናትህ።
እንዴ የሷን አመል እያወቅ ምን አገባኝ? እንደውም አንድ ነገር ልንገርህ አይደለ? ቁርጥ ነው እኮ ትናንትና ተጣልተናል። ትናንትና እንዴ ስማ፣ የጠየቀችን ገንዘብ ሰጣት አይደል? አዎ እንዴ ተጣላን ብላ ነገረች። እኔ እሷ የታውቃኝ እንዴ ትመጣለች። ችግሯ ምንድነው? ገንዘብ። ከዛ በኋላ ተሰጣጣለህ፣ ከዛ ትጣላላችሁ። አለቀ በቃ። እንደውም አንድ ነገር ልንገርህ፣ ከትርሲት ጋር የመጨረሻችን ነው። ተጣልተናል። አይገባም። ዝም በል እንዴ ወዴት ነው? ሊሄዱ ነው። አዎ ልንሄድ ነው። እግዚአብሔር ይስጥልን። እንግዲህ በጊዜ ሄደን ማረፊያችንን አመቻች ብለን ወይ በማለት የሰራሁትን ቁርስ እንኳን ብሉ በማለት እኔ ያለው አይደል እንዴ? አብረን እንበላለን። አባላህ ወይ በማለት መስራትና ቁጭ ብዬ መብላት የሳያንስ ደግሞ ጭራሽ ቆመ ልታጠብ አንተው ሂድ ችግር ከሉ እና የትልታርፎ ወሰናችሁ? ያው እንደ ፈቃዱ ነው እንግዲህ። እንዴ አሁንም የምትሄዱበትን አልወሰናችሁም እንዴ? ምን ይጃለን ብለህ ታዲያ ዞር ብላችሁ ከተማውን እስክታውቁ ድረስ እኮ እኛ ጋር ማረፍ ትችላላችሁ አይደል? ወይ ጋሽ ከዚህ በላይ ልናስቸግሮት ማይሆንም ምን ነው ችግር እኮ የለውም አይደል? እኛ እኮ ደስ ነው የሚለን አይደል? አዎ እኮ እኛ ደስ ነው የሚለን። ግን ለሷ በጎረምሶች ተከቦ መቀመጥ ያስፈራታል አይደለም እንዴ? ፍራቸውንስ ምን አመጡ? አንተ ላይ እንዳንተ ያኑስን 10 ብጨመር አታስፈራኝ። እንጋሽ አንተ ጥሩ ሰው ነህ፣ ለኛ ደግሞ ከዛ በላይ ማስጨንቀር በማርያም የምትሄዱበት እስከ ካገኙ ድረስ እኮ እዚህኛ ጋር እኮ ማረፍ ትችላላችሁ አይደል? ማረፍ ትችላላችሁ። ኧረ ወራሪ ካንተ ተቀመጥ
አንድ ጊዜ እናት ውጭ ነው። እሺ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ የማላውቀው ነገር አለ እንዴ? በምን እንዴ? አንድ ቀን እሺ ሁልጊዜ ሲደሩ ታላችኋል እንዴ? ወይ በእናትህ ወይ ማደሪያ የሌላቸውን ሰዎች እኮ ብናስጠለል እኮ ደስ እኮ ነው የሚለው። ደስ አላለም? ደስ አይልም? የተቸገሩትን እኛ ካስጠለልን መንግስት ምን ሰርቶ ይብላ? ወይ አይደለም፣ እንደሱ አይደለም ወንድሜ፣ እንደሱ እኮ አይደለም። ይኸውልህ ደግሞ እነሱ ከመጡ ጀምሮ እኮ እኔ በቃ ደስ እኮ እያለኝ ደስ አለኝ እኮ። ደግሞ ይኸውልህ ገና ትናንትና ገና ብቻ እኮ ነው ጨጓራዬ ሳይቃጠል ያደረው። ጨጓራዬ አልተቃጠልም እኮ በዛች ማለት ያቺ ነች ያቺ እኮ ሰቆር እኮ ስማደዚት ነው። ወይኔ እንዴ ደወለች። አላነሳውም። እንደምትወደኝና እንደማትወደኝ ማወቅ እፈልጋለሁ። አላነሳውም እንዴ ከኔና ከገንዘቤ የቱ እንደምትመርጥ ማወቅ እፈልጋለሁ። አላነሳውም። እንደውም አንድ ነገር ልንገርህ፣ ይሄንን አንተ አጣራልኝ። እንደማትወደኝና እንደምትወደኝ ካወቅልኝ 5000 ብር እሰጥካለሁ። ይሄው ስላሴ አቦን 5000 ብር እሰጥሃለሁ። ና ጋር ለሳምንት $1 Oh my God, you are so beautiful girl. በዛው በከደ እኔ አማርኛ ትንሽ እናገራለሁ። አበዛብኝ ያልኩኝ ነበር። ነው ቆንጆ ነሽ አይደል ካልክ እንዳል እኔ እዚህ የማታውት ኢትዮጵያ ቆንጆዎች አሉ ሲሉኝ አግብቼ ለመሄድ ነው የማታውት። What? አስከፈውሽ? የእድላችን መገጣጠም ገርሞኝ እኮ ነው። እብድ የጣለውን እንጀራ ይስጥሻል አባቴ። ምን አለ ይሄን ቀን ቢያይ ምን አለ ደስ ባለው። አሜሪካ የጣለችውን ይስጠኝ። እኔ ለቤተሰቦቼ ብቸኛ ልጅ ነኝ። እድሜም 28 ገብቷል። በዚህ እድሜ ሳታገባ መቆየት እንዴት እንደሚከብድ የሚገርም። ወንዶች ሁሉ ስለሚፈሩት አይቀርቡልኝ። እኔስ ምን አለፋ ኢትዮጵያ በለኝ። እንደዚህ ተርበሻል? እርስ በርስ ግጭት ላይ ነሽ? አሜን ስንት መንግስት እንዳለብሽ አላወቅሽም? አይ እንግዲህ ምን ትራምፕ ይሆናል? ኖ ስላልገባኝ እኮ ነው ምርኩዜ። አንቺ አሜሪካ ማቆላመጡንም ችለሽበታል። ማን ነበር ያልከኝ? እኔ እኮ አማርኛ ብዙም አይያዝልኝም። ያ ምርኩዜ መቼ ዝም አይባልም ወይዬ። ሰዊ you know ያንቺ ጉበት አሜን ኩላሊት ንጹህ ነው? አንቺ አሜሪካ ይሄ ግልጽነትሽን እኮ ነው የምወደው። ያኛዎቹ ወንዶች ቢሆኑ ዛሬሽ ምንድነው አፍ መፍቻ ቋንቋሽን አስገድደውሽ ነው ወይ ይላል። What did you say? አስገድደው ትፍረውሻል? 911 ይተው ረኒቲ ድንግልኝ ስትማይልኝ ምን ነው ያበሻ ድምፅ ሰማለህ? ነው እኔ ነው ሰማሽው። እኔ ሲደነግጥ ምላስ ትስስር ይፋታው ሰው ድንግል ነሽ? ይሄው ካንተ ነጥለኝ። ዋው አንተ ነው ማገባው። እኔን ስትል ምን ነው ባለ ነው ሚስትየው አንድ ነገር ኪራ አለብኝ በጣም። ምን ንገረኝ። የአበሻ ሴት እኮ መለኛ ነች።
የጣይቱን ቡጥል አልሰማህም? Yes, I remember. You know, in the womb, you know, Trump, ስለሷ ሴትዮ በጣም ብልጥ ሰው ናት ሲል ነው አስታውሳለሁ። በቃ ምን አለፋ እኔም ሃይፖፒ በለ አፍ ውስጥ ገብቼ ምራቅ ሳይነካኝ ምላስን አወጣለሁ። ዋው አኮራሽ ሚስትየው። ግን አሁን አንተን አግብቼ ከቲታ መሄድ አልችልም። እንዴ ለምን? የአባይ ጉዳይ ነው። ከኔ ግብጽ ትበልጥባቸዋለች። ነው እናት ሀገር አሜሪካን በበሽታው ምክንያት ህዝቦቿን ካሉበት ወደ ሀገራቸው ቶሎ ግቡ ሲላሉ ነው አንቺ መምታት የሚችዩ በኮራች ነው። ነው ቻይና የነበተሰቦች ሲላሉ አንተ ኢዛ በኮራች ሂደ ቴናሂንና ኢዛ ትከማታለ። ለዛ ደግሞ እኔ ቢር እሰጣለሁ። አሳስቢም አፍቅር ይበልኝ የኔ ሐሳቢ። እንደዛ ከሆነማ በአቋራጭ አድርጌ እመጣለሁ። የሚገርም አባቶቻችን አድዋ ድረስ በዚህ አቋርጠው ነው። በጣም ወደድኩ አንተ ምርኩዜ። Thank you so much. እኔስ ብትል የኔስ ልጆ የኔ ቺዝ በርገር። Oh my god. ምራመዳ ማበሻ ቀረውብ ማነህ? መዝገብ ማለቴ ይመዘገብብኝ። አንቺው ዘይተዳፍ ቆይ አንቺው ማነሽ? ኤልሲ ደግ ልጅ ዘበኛ ነገር ነው ልበል እመስላለሁ። አዎ እንዳሽ ገና ይሉ ከተማ ሰይጣን በሷል እያሉ ሀገር ሲወራ ሰው እና እድለኛ ልጅ እንዳለች ይከብደኛል። ምን ነው የሚከብደው? ሰይጣን ባይኔ ማየት እኮ እኔ ነኝ ሰይጣን። ታዘብኩሽ ቂጤ አለይ ሴትየዋ ፈሷ ድንገት ሲያመልጣት ይሁን ጉቶ ስሙን ይላል። አራ መዝገብ አንተ ሽባ ሴት ልጅ ላይ ምን ሆናችሁ ነው? ይሄ ነው አመዳም ሰይጣን እያለኝ። በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ማተብሽ ላይ ነው የምታማትበኝ? ኧረ አይደለም የማይባለው ማለቱ ገርሞኝ እንጂ። ቆይ እናንተ እነማን ናችሁ? እኛ የእግዚአብሔር እንግዳ እናቴ። ድሮስ የሰይጣን እንግዳ አይደል እንዴ? አንቺ ልጅ ከያልቅበት ያረገሽው? ምን ያረኩሽ? አልቅበት ደግሞ ማን ነው? እኔ ነኝ። አንተ ማን ነህ? እርፍ አታብዞ ስሎ አምጥቶ ቆለለው አለ። ቆይ እኔ እህት እኔና አንቺ እንተዋወቃለን? አይ እኔ ነኝ የማውቅህ። ቆይ አንተ ላስረገዝከው ባላ የሚጨነቀው ለምንድን ነው እኮ? እንዴ እኔ አንቺን ነው እኔ ነኝ ያስረገዝኩሽ አንቺ እኮ አንተ ነህ በምን? ቆይ ትንሽ አልበዛብህ? ቆይ አንቺ እንዳረገዝሽለት አልነገርሽውም እንዴ? ምን ነው የምትነግረኝ? አረጋሽ እርሶም ግራ ገባሁት። እንዴ በነፋስን ይሆናል። አረ ልጅቷ እንዲሆን አንጎሎ የማይሰራት እኔ ነኝ አንጎሎ የማይሰራ። ቆይ ሁለቱን ነው። ቆይ መልቶኝ ነው ተደራረባችሁ ማለት ነው። ቆይ ጠብቅኝ፣ ባሌን ደውዬ ነው መጣራላችሁ። ይቅርታ ምንድነው? ይሄ ክረሙም ማለት ከጎረቤቶች ጋር ሂጅ እህል የሚገዙበት ገዝቻለች። ለምን ተቸገርሽ? አረ የምን ችግር አምጥተህ ማስገብ እንግዲህ የማየቱ ከቀረብህ ወዞም ስራ ስለሌለ ዞር በትልሽ አይደል? ዞር ብዬ መጣሁ። በቤት መጣሁ።
እሺ መጣሁ። በቃ እኔ ጌታ ተረጋጋ። እንዴት ነው የምረጋጋው? አንድ አንቺን ተናግረውብኝ አንድ አያልቅ አይደለም። አዲስ አበባን በስምሽ አቃጥልልሻለሁ። እዚህ ጠብቂ። ስማ ምን ሆነ? ምንድን ነው ጉዳይ ማለት ባህሪ እየሄደ ነው። አንተ ብቻ አርደኝ። ዝም ብለህ እሺ በለኝ። እሺ ስማ ቤት ይቀራል እንጂ ማለት ነው እቺ ነው መሰለሽ እኮ እንኳን ልትናገሯት ቀርቶ አይደለም ስታዋት የምታስነግጭ። ለምንድን ነው ለሱ የምትናገሯት እንዴ? በቃ እናንተ አስጨነቀው። ልጁ ደግሞ ያላባት እንዳያደግ የማ ለካ አልነገርንም። ለልጅ እኮ መዋጫ እያደረግንልህ ነው። መዋጮ ለኔ ልጅ? ኧረ እሺ እሺ አመሰግናለሁ። ኧረ አመሰግናለሁ። አንተንም እሷንም ኧረ አመሰግናለሁ። ሄድክ? እኔም ሄዱን ትቻለሁ። ብመለስ ነው የሚሻለኝ። ለኔ ልጅ መዋጮ ምነው አንድ ያህል አልቃ አይደለ? ኧረ ግድ የለህም ይያለሁ። ግድ የለህም። ምንህ ነው? ቆይ ግድ የለህም። ተወደድ ምን እያደረግሽ ነው? እንዲህ ይሻላል ነው ላም ያደርገዋል። እናቴ ተወደድ እንትን አፈር ሲሆን አብሬሽ ልጠን አፈር ከምትሆንማ እናቴ እሺ አብሬሽ አይደለ እዛ እንጂ እንደዚህ ነው የሚታጠበው። እንደሱ አድርገህ ግባ። ይሄው አንድያውን በደንብ አድርገህ ያለምልህ ላም ነው የሚያደርገው። እሺ ሽት አድርገህ እሺ ላም ላድርገው። ላም አደረግልሽ እዚችም ጋር እሺ እሺ ምንድን ነው የሚሰሩት እንደዚህ? ሴቱም ወንዱም ተደባልቋል። አንተ ልግባ?
አይ ሰንበት ማይል ቤተክርስቲያን መሰለም እንፈልጋለን። ሜዳ እንደዚህ አፍጥተን እንደምትቀሰቀሰኝ ከእንቅልፌ አቀስቅሰው እኛ እያጠያየቅን እንላለን ብለው እኮ አልሰማኝ ብሎኝ ደህና አድረህን ነው። እግዚአብሔር ይመስገን። አይ መዝገብ ነው ጥሩ ነው ካደረገው ጥሩ ነው ያደረገው እኮ አብራችሁ በሄድ ቅር ይልሻል። ኧረ መንገዱ ደስ ይለኛል እንጂ እንዲህ ጧ ብለህ ስተኛ እኮ ደክሞሃል ብያዝኝ ነው እንጂ ብታካሄደን ለኛም ደግ ነው ላንተም በረከት ነው። ተነስ በል። አይ እኔ አታውም እንዴ ቤተኛ ነው የሚሻለው። አረ ደካክሞታል እኮ እንዴ አልደከመኝም እኮ አልደከመኝም። እንሂድ ደግ እንግዲህ ቀይረን አናብረን እንዘልቃለን። ታዲያ መጀመሪያውኑ እሱ አላካታተለኝ። አንተ ልጅ እስኪ ዝም በል። ከተሜ እንደሆነ ሁሌ አርፍዶ ነው የሚነሳ። አሁን እንሂድ። አይ መዝገብ ና ሄሎ ይነተፈው በቃ እሺ ነው መጣ። ላንተ ሽቶታ ይዤ ማትቻለው ምን አስቸገረ ግን? በዛው አንዳንድ ነገር እናውራ ብዬ ነው። እዛው መጣ እንግዲህ ፖለቲካ አስተማረን ይሄንን ነው። እግረ መንገዳችን ነገር የሚፈተፈትበት ስራና ሰርግ የሚገናኙበት ቦታ አሳየኝ እስቲ። እንዴ ለምን? እኔ ከዚህ በኋላ ቤት ውስጥ መቀመጥ ሰልችቶኝ ስራ ፈልጌ ልጀምር አስቤያለሁ። እኮ አንተ? አዎ ምን ያንሰኛል አንተ? አይ ምንም አያንስም፣ ግን አንተ በዚህ ጊዜ እኮ መማር ነው ያለብህ። ጎሽ እስኪ አንተ ምከርልኝ። አንተን እንኳን ቢሰማ እኔ ከሀገሬ ዘልቄ ከተማ ስመጣ እሱ ቀለም እንዲቆጥርልኝ እኔ እየሰራው ነበር። አረ ማን ሰምቶኝ እንዴ አለኝ። እንዴት ይናፍቃላ? እኔ ራሱ ሜቴ እንዴት እንደናፈቀኝ እኔ አናፍቄ ማለት ነው። ምን አንተ ደግሞ እንዳበሻ አንድ ነገር ተጠመዝዛኝ። ምርኩዜ ደግሞ እንደዚህ አትባሉ ከፋዋል። አንተና ብናፍቀኛል ከናንተ ይሮጭ የመጣው አንተ እኮ አበሻ ብትሆን ይሄኔ ከዳገለህኝ ፉጨትን ብለቀ ከነ ሊጣጣይ ሳትለቃለቀ ብለ በተደሰተ ባልየው ያፌን ሳይሆን የድርጊትን ተመልከተኝ እንጂ በሽታው እኮ ነው። እናንተ ለበሽታው ከምን ጋላት ለምን እናንተ ቤት ውስጥ ሆነን ስለመሄጃችን አንነጋገርም? አዲስ ቀይሬ ልምጣ። እምነት ሲጨመርልህ ቀሚስ መግለጽ እንደ ሙዝ እንደ መላጥ ይቀላል። ሰማችሁም አልሰማችሁም ምን እየተናገረ ያለው ዘመናዊ ትምህርት ማንንም ሲጠቅም አላየሁ።
እንዴት ማለት ጥሩ ድሮች ሀገር ተከብራና ታፍራ በፍቅር ተቻችላ ስትሉ የቀለም ትምህርት እንዲህ እንደሆነ አልተስፋፋም ነበር። አሁን ደግሞ የተማሩ ለአእምሮ የሚከብድ ለማየት የሚያስፈሩ ነገሮችን ሲሰሩ ካየሁ በኋላ ዘመናዊ ትምህርት ጠላው። እኔ ልጅ ነኝ እንደ ልጆች ከፍጭላ ተከትዬ ወርቄ ማረክ ሲገባ ታላላቆች አባቴንም ጨምሮ ለጀነቴን በደስታ እንዳላሳልፍ አድርጉኝ። ያልኖርኩ ልጅነት ሊውቅና ጨምሬ አጥፊ መሆን አልፈልግም። ያለችኝ እናቴ ነች። እሷን እየተንከባከብኩ ነው መኖር የምፈልግ። በእኔ ምክንያት ነው አይደል እንዲህ የምትናገረው? ሀይልስ ድፍት እየባረፍኩት እናንተ እኔ ደግሞ ያውን ቤት በኩል ሽንጠራ ያሳፍራል። እኔ ለኛ አፈርኩኝ። በዚህ አይነት እኮ የስንቶቹን ህፃናት ልጅነት ቀምተናል ማለት እኮ። አየህ አይደል እንዴት ያለውን ደግ ሰው እያለ ስም ሰጠ ስታስቀይም። አረ ልክ እኮ ጥሩ ነው ያደረገው እኮ። ግን መዝገበ አየክ እንደዚህ አይነት ክፋት የሚያደርጉ ሰዎች በጣም በጣት የሚቆጠሩ ሰዎች ናቸው። የዛን ያክል ደግሞ መልካም ሰዎች አሉ። ስለዚህ ምንድነው ሊነጋ ሲል ጨልማል አይደለም የሚባለው? ያን ያለም ተስፋ አትቁረጥ እሺ። ተስፋው ሲቆየኝ ሰውን ተስፋ ብናረጋያችን ተሰደነ ሰውን መልካምነት ከማጽናናትና ከመዘወቶች ክፉዎችን ሲገጽጹ አይታዩም። እነሱ መርዳት የሚችሉት እነዛ ሲበድሉ ሲያፈናቅሉ ሲያስለቅሱ ነውና አንዱ ለአንዱ ስለሚያስፈልገው መጽሐፉም ዝም ቄሱም ዝም ሆነ። መዝገበ በጣም ከአይምሮ በላይ እየሆንክብኝ ነው። ያለኝ እንድታስብ ያደረገ ነገር ምንድነው? መከራ ቢበዛበት ስቃይ ቢደራረብበት ከእድሜው በላይ መሰለው እናቴ። ቆይ ግን ሌሎች ቤተሰቦቻችሁስ? አይ ማለቴ ሌሎች ቤተሰቦቻችሁ ቀያችሁን ለቃችሁ እንድትሰደዱ ያደረጋችሁ ነገር ምንድነው ብዬ ነው። ባቴ የእናቴም ቤተሰቦች እንዳለ ጨረሳችሁ። ምን? ኧረ ተው አንተ ልጅ ሀዘን ያታብሰው። ልጁ ዛሬ ምን ሆኗል? ኧረ በእናትህ እባክሽን ባሸላብስ ደግነቱ የራሶች ልጅ አውሪነቱን የሚያባት ልጅ ምን ብላ አልሰማልሽ? ኧረ ተው አንተ እየታይ ኧረ ጉድ እናንተ ኧረ ጉድ ምን ሆነ ዛሬ? ካንቺ ቃል አልወጣም። አንቺን ለማን ጥዬ ብዬ እንጂ ለሷ መሻ አይደለም። እኔ ጠፋው። ይሄ ወንዶች ስትባሉ አናገር ዝም በል። ይሄ እናንተ አመለክ የሀገር ውስጥ ጉዳይ ነው። በጣም በጋ አድርጌ ጠብቄው ነበር። ለካሱ ውሻውን ሆኗል። ይመለሳል ብዬ ነበር። ለካሱ ተመችቶታል። የውሻ ስጋ መብላት ይፈልጋል? ኖ ሚርኩዜ
ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ቃልሽን አክብሬ የትውልድ መንደሬን ጥዬ አብሬሽ ተሰድጃለሁ። አሁን ልብ ብለሽ ቃሌን ስሚ። አባት ተብዬውንም ሆነ ከሱ ጋር ያብሩትን አንድ ባንድ ጨርሳችኋለሁ። አንተ የሆነህ ነው የሞተለት ጉዳይ ይዘህ መጣ እዚህ ድረስ መበጠብጠኝ። ሞቷል። ማን የመጣ ባልሽ? አረ አባት ተከትሎ እንመጣ ነው የምትለኝ? ያው ከፈረንጅ ጋር ሲዶልቶ አይቻችኋለሁ። አረ ግድል አያልቅስ ስልኩ ጆሮ አሁን ወጣ። አረ ግድል አንተ አይተኸው በዚህ ዘመን ማንም ይታመኑ እንዴ? የሰው ሀገር ሰው መስለው አንገታቸውን ደፍተው እንደዚህ ጫወቱብን። አንተ ባለ የእጅ የሚያገኘው እኔ ምስኪኑ ግን ሆድ ውስጥ ገብቼ ደም ሳይነካኝ ሞጣ ልጅ እንደዚህ ባላጎሮቹ ጫወቱብን። ቆይ እሺ፣ አሁን ሁሉ ዙሪያ ጥምጥም ሄዱን ተለምድሪ ኢኮኖማት ነው ይሄ እንዴ ከታመጣው ሰውዬው ሰጥቶኝ እንዴ? ሽመልስ ያገኘከው? እኔ ሽመልስ የሚባለው ስሙ መቻ ማን ነው እሱ? ስለነሱ ጉድ ነገረኝ። ስልኩን ተቀበል ያሉበትን ነግሬኳል። ምን ወይኔ ማንም አልተከተለንም። እዚህ እንደሆናችሁ ደግሞ ማንም አያውቅም። ሳልፋችሁ ልትሰጡና ኧረ አይደለም እኔን ግደሉኝና እሷን ትወስዳላችሁ። እንዴ አንተ እንዴት ነው የሚያደርግ? እንደ ልጅነት አትሆንም እንዴ? አጎት በዚህ አይለኝነት እህትን እንዳያሳጣ ፈርቶ ነው ስንት ችግር አሳልፎ መጣው። እሱ ነው ችግር አሳልፎ መጣ። ቆይ አጎት ነው ያልክ? አዎ አጎቱ ነኝ ብሎ ነው የተዋወቀው። እሱ ደግሞ ያንቺ አጎት የእሱ አባት እንደሆነ አያውቅም። አሁን ከዚህ ልክ ከምንጨቃጨቅ መፍትሄ ምንም መፍትሄ የለውም። እግራችን ወደ መራን እንሄዳለን። እስከ መቼ ድረስ እናንተ ቤዳችሁበት የእናንተ እግር እየተከተለ ይመጣል? ሴፍ ናት ብሎ ማለት ሴፍ ናት ብሎ ነው። ከአሁን በኋላ ቃል በሰማይ በምድር ልጄን አደራ ለአንተ አደራ ሰጣለሁ። አይደለም ተወደድ እንደሱ አይደለም እኮ አንቺ ራስሽን ባትፈልጊ አንቺን የሚፈልጉሽ ነፍስ አለ። እባክሽን ተረጋጊ። አሁን እንኳን ያለበትን ነገሩኝና የጀማ ጅራቱን ብየለው። ኧረ እባክህ አንተ ልጅ አድምጠኝ እንዴ! አትሰማም እንዴ? ምን ሆኗል ልጅ? ምን ነው ቅቤን ጣፈጥሽ ቢሏት አረግቻለች። ምን ይውማ ሐሳቡን እንደተረዳሁት ማለት ነው። አንቺን እኮ ከጎረምሶች እኮ ሊከላከልልሽ እኮ አስቦ እኮ ነው። ደግሞም እንደተቸገራችሁ ፈረንጅ አግብቶሽ እንደሄደ ለምን የተሳሳተ መረጃ እናሳየው? ያምናል እኮ። አንተው እንደ መልክ አልበሰልክም። እንደሱ ብንለው የሚያምነን ይመስላል እንዴ? አዎ ያምናል እንጂ ይሄ እኮ አፈቂቤ እኮ ነው። ይሄ አፈቂቤ ብታይ የእናንተን ፎቶ የሐሰት መረጃ አድርገን ብንሰጠው ያምናል። አፈቂቤ ነው ይሄ፣ አፈቂቤ ነው። ጎበዝ ነው ይሄ፣ ጎበዝ ነው። እኛም ቢያጣ ገሎ እንደሚሄድ አትጠራጠር እንዴ? ለምን ምን አድርጊ አልኩ እንግዲህ። ወይ ጉድ! እሺ የተለየ ሐሳብ ካላችሁ ንገሩ፣ እንወያይበት። አንድ ላረባ ሰው እንደዚህ ህይወታችሁ ተመሰቃቅሎ ከምትኖሩ እንዴ ምን ያስጨንቁናል? እኛ እኮ ብንሞክረው ደስ ባለ እንጂ
ግን አንተን ይተናኮልሃል ብለህ ነው። ምን ይሄን እስቲ ይሄን አተም ይሄን ስታዩ ወንድ አልመሰላችሁም እንዴ? ይሁን ወንድ አልመስልም። ስማ ደግሞ አንተ በሶ ጨበጥኩ ይመስላል እንዴ? አይ ወንድቴ አበበ ምን ነው በሶ ጨበጥክ ቢሉት ጩቤን ጫለ ይዞብኝ ነው አለ። ወይ ደግሞ ምን ማለት ነው? አለመገጣጠማችን ነው እንጂ አንገተ ላይ ማረሻ ጠምጄ የማርስበት ጉልበት ይዘነብ አንተስ ፈከና አልጀ አንተ አላበላም ከታን ልጅ አታዩም እንዴ እንዴት እንደሚሆን እንደ ሰውም እኮ አልቆጠረኝም። ቆይ ልጄ ነው ያልሽው? ምን ነው ጃን እናንተስ ማሬ እናቴ ስኳሬ ትሎ የለ እናቴ ወንድሟ ልጄ ብትል ምን ችግር አለው? ያው ምንም እንላለን። ለማን ብዬ ጽጌን ጾምኳት አሉ። ወይ ጉድ! ዝም ብዬ ባዝላት ተንጠልጥላ ቀረች አሏን። አንተ ቆይ ትወረድ መዝገብ መጣሁ። ቆይ ኧረ በእናትህ አንተ ልጅ ኧረ ስሜታዊ አትሁን። ስሜታዊ እኮ እንኳን አንተ እኮ ነህ። ትወዳታለህ አትወዳትም እንዴ? አሁን እሺ እሷን እዚህ ውስጥ ምን አመጣው እንዴ? የጠየቅኩህን ብቻ መልስልኝ። አንድ ነገር ልንገርህ፣ ሀሳቧ ሁላ ገንዘብ ስለሆነ ጠላኋት። ስለማን ነው የምታወራው? አንተ ራስህ ስለማን ነው የምታወራው? ስለ ትርሲት ነዋ። ትርሲትም ማን አለ? ትወደድን ትወዳታለህ? ስማ ያልከኝ አንተ ለኔ ወንድሜ ነህ፣ ከወንድምም በላይ ነህ። መጥፎ ነገር እንዲያጋጥም አልፈልግም። ስማ ትወደድ እስከንከኗ እስከምናምኗ ትሆናለች። አንተም እንደምትወዳት አውቃለሁ። ያልኳችሁን ነገር ብናረግ ይሄ ልጅ ከዚህ ብን ብሎ ነው የሚጠፋው። ለዚህ ደግሞ አንተ ታስፈልገኛለህ። ቆይ ግን እኮ ይኸውልህ ግን ምናልባት ሰውየው የልጁ አባት ቢሆንስ? እንዴ በተሳሳተ መረጃ አባትና ልጅ ለያየን ማለት አይደለም። እጂ ያለጋው መሰለ ልጅ እርግብ ከመሰለች ትወደድ የሚወለድ ይመስላል። አንተስ የእንጀራ አባት ሆነ እሷን ብታፍስ አግኝታ ነው እንዴ? ኧረ ተው እጅግ ተው መዝገብዬ፣ ግድ የለህም ተው። ሁሉናችንን ማበሶጅ አልሰጥም። አንገቱን ቆርጬ ጥዬ አንቺም ሰላምሽን ታገኛለሽ። ግድ የለህም ቆይ ተረመነ ልጄ። እንዴ ባጠባው ጡት ይዤሃለሁ። ሰው ትሆንልኛለህ ብዬ ሚስጥር አድርጌ ከሀገር በተንከራተትኩ። ኧረ ፈጣሪ እንዴው ምን አድርጌህ ነው ልጄ? አባቱን ተክቶ ከምታሳየኝ ጨው አድርገኸኝ ብትቀር ከሀገር ስወጣ መኪናስ ቢበላኝ አንዱ የበረረ መጥቶ ቢበላኝ ግድ የለህም መዝገብዬ። አንተ እንኳን ለዛ ትረፍልኝ ማርዬ፣ ግድ የለህም። እሺ እኔም በጣም እወዳለሁ። አንተ በቃ ለማንኛውም ተሸውደሃል። እኔም ታውቃለህ ያልክበት ጓደኛ ነኝ። ባይ ስለነበረው ቆይታ እሺ ምርኩዝ እወዳለሁ። አንተ በቃ ተሸውደሻል። በቃ ቻው ምርኩዝ። ምርኩዞቼ የፊት ጥርስ ምናምን ስትለኝ ነበር። ለዚህ ነው የፊት ጥርስ ለቅሶ አዲስ አበባን በስምሽ አቃጥልሻለሁ ያልከኝ ለዚህ ነው። ኮንቲኔር ሙሉ ኮስሞቲክስ አስመጣልሻለሁ ያልከኝ ለዚህ ነው። ሲያስጠላ
ታቀለው ስለው አንጥሶ ቆለው አለ የሀገሬ ሰው ነው ያደለው የሀገሬ ሰው ነው ያለው። ተነስ ምርኩዜ ሲል ምርኩዙን አሉታ አይዞህ አሁን ነገረች እንግዲህ ምን ያደርጋል ያው ሰው እንግዲህ አቀረበት ያው በቂ ማስረጃም አለ ብለህ ያው እንግዲህ ምን አውጣ ጨርሱ የዚህ ከያያው ማጨረስ የት ሄዳችሁ ነው? ነበርን። አንተ እንዴት እንደደነገጥኩ ወዴት ነው ትወደድ? እንዴት ብዬ ይሄን ባልልሽ ደስ ይለኝ ነበር። እኔ እኮ የኔ የምለው ሰው የለኝም። የኔ ባልኳት ሴት በተደጋጋሚ ተጎዳው። ትወደድ እኔ የህይወቱ ውጣ ውረድ ያሰለቸኝ ሰው ነኝ። ልክ እንዳንቺ ምን ብዬ ልጠፋልና ግን አይሆንም። ይኸው በአጋጣሚ አንቺን ተዋወቅኩሽ፣ ለጥቂት ጊዜ የሚሆን ለመድኩሽ። እባክሽን ትወደድ ስለ ክምርኩዝ ይሁን ሲጨለምብኝ ብርሃን ይሁን ነገም አንቺ ተስፋ አለው። አንተ ጥሩ ሰው ነህ። አንተን ማገኝ ሴት ታደለኝ ነበረች አልቄ ግን ከኋላ ይሁን አትከተለኝ። ልመራህ አልችልም። ከፊቴም አትቅደም፣ ጉድ የለህም፣ አልከተልህም። የለቅ ከጎን ይሁንና ጓደኛ ሆነ። እንዴት ነው? እወድሻለሁ። የወደድኩሽ ጓደኛሽ ልሆን አልችልም። ወደድ እኔ እኮ ማስመሰል አልችልም። አይ የኔ እድሌ ጠማማ ነው። እድሌ ጠማማ ነው። አንተንም አላጠምብብህም። ያልከኝ አልኳት። ጥላኝ ሄደች። ሳልነግራት እያየኋት ብኖር ይሻል ነበር። ሄደች። አንሽ ወደ ነው የምትሄደው? እኔ ምን አውቄ? መንገድ ሁሉ እንዳለቀብኛል። እናንተዬ ሰው ምን ያህል እንዴት ጥሩ ይሆናል?
እንግዲያውስ ቆርጠህልን ጋር አንተም ረፍ እኔም ልቤ ከጅሏል ይሄ ደግሞ የምታየው እንደ ነፍስ የመሳሳለት ልጄ ነው እኔን ከነ ልጄ መውደድ ትችላለህ አራው እችላለሁ ቆይ የእንጀራ አባ ሞሩ ነው ገና ነው ያለው አይደል ገጀራ አጎትም ሆኖ ና ብላ አንተም ብላ አንተ Mm-hmm.